አመለካከት ክፍል ስልታዊ ስነ መለኮት ውህደት እና አንድምታዎች ምዕራፍ 7 2 ተወስኖ መወሰንን እና ነጻ ፈቃድን ማስታረቅ ከኋለኞቹ እድገቶች ጋር ማነጻጸር የኦግስጢኖስ ወደ ሙሉ የባህሪ ብልሹነትና የማይሻር ጸጋ ያዘነበለ ለውጥ የኒቅያ በፊት ቤተ ክርስቲያን አባቶች 325 የእግዚአብሔርን ቀደምት ዕውቀትና የሰውን ልጅ ነጻነትን የሚጠብቅ የመዳን ዕቅድ ላይ በማጉላት ተወስኖ መወሰንንና ነጻ ፈቃድን አስታርቀዋል። ይህም የሂፖ ኦግስጢኖስ 354 430 በሙሉ የባህሪ ብልሹነትና የማይሻር ጸጋ ትምህርቶቹ በእጅጉ የቀየሩት ማዕቀፍ ነው። ይህ በፔላጂያኒዝም ላይ ምላሽ ለመስጠት የተገነባው ለውጥ ከቀደምት ስነ መለኮት መነሻን ያላሳየ ሲሆን በምዕራባዊ ክርስትና ውስጥ ተወስኖ መወሰን እና ነጻ ፈቃድ እንዴት እንደሚረዱ ላይ ተጽዕኖ አሳድሯል። የኒቅያ በፊት አቀራረብ ኢራኒዮስ በኬ ኑፋቄዎችን የሚቃወም 4.37 1 ላይ እንዳየነው እግዚአብሔር ሰውን ከመጀመሪያው ነጻ ወኪል አደረገው በፈቃደኝነት እንጂ በግዴታ አይደለም። ከእና የስቲኖስ ማርቲር በኪ የመጀመሪያው ምላሽ ከ43 የሰው ዘር ክፉን የማስወገድ ኃይል ከሌለው እግዚአብሔር አያስገድድም። ተወስኖ መወሰንን የግለሰቦች ዕጣ ፈንታ ሳይሆን የእግዚአብሔር ዕቅድ ኤፌሶን 1:5 ላይ ያተኮረ ነበር። ቀደምት ዕውቀት ከምክንያት የተለየ ሮሜ 8:29 ነጻ ፈቃድ አውቴክሲዮስ በፈጠራ ዘፍጥረት 1:26-27 ላይ የተመሠረተ ስነ ምግባራዊ ተጠያቂነትን ሮሜ 2:6 ያስቻለ ሲሆን የእግዚአብሔር ሁለንተናዊ አቅርቦት 1 ጢሞቴዎስ 2:4 ማስገደድ ሳይሆን ምላሽን ዮሐንስ 3:16 ጋብዟል። የኦግስጢኖስ ለውጥ እንደ ኢንቺሪዲዮን ኩም 3097-100 ባሉ ሥራዎች ላይ በግልጽ እንደተገለጸው ሙሉ የባህሪ ብልሹነትን አስተዋወቀ። የሰው ልጅ ከውድቀት በኋላ መለኮታዊ ጣልቃ ገብነት ሳይኖር ምንም መልካም ነገር ለማድረግ ፈጽሞ የማይችል ነው። በኪ ስለ ጸጋ እና ነጻ ፈቃድ ከ33 ላይ የሰው ፈቃድ በጣም የተበላሸ ስለሆነ ምንም መልካም ነገር ሊፈልግ አይችልም በማለት የኢራኒዮስን የተረፈ ተግባርን 4.39 የሚቃረን አመለካከት ጽፏል። ይህ ወደ የማይሻር ጸጋ አመራ። የእግዚአብሔር አስቀድሞ የመወሰን ፈቃድ የተመረጡትን በውጤታማነት ይጠራል፣ ተቃውሞን ይሽራል። ኢንቺሪዲዮን ኩም 97 ፈቃዱ በእግዚአብሔር ኃይል ይሳባል። ከጠርቱሊያን ማርሲዮንን በመቃወም 2.23 ቀደምት ዕውቀት ነጻነትን አያጠፋም። በተቃራኒ የኦግስጢኖስ ጸጋ ያስገድዳል። በኪ ስለ ቅዱሳን አስቀድሞ መወሰን 8 ላይ እንደተገለጸው የነጻ ፈቃድን ሚና ይቀንሳል። የኒቅያ በፊት የጋራ ትኩረት ሮሜ 11:32 ወደ ኦግስጢኖስ የግለሰብ ተወስኖ መወሰን ተለወጠ። አንዳንዶች ለመዳን ሌሎች ደግሞ ለዘላለም ጥፋት። ኢንቺሪዲዮን ኩም 100 በኦሪጀን ስለ መርሆች ከ3.15 ውስጥ የሌለ ድርብ ተወስኖ መወሰን የግኖስቲክን ዕጣ ፈንታ ኑፋቄዎችን የሚቃወም 1.61 በመቃወም አባቶች ሉዓላዊነትን እና ምርጫን ሕዝቅኤል 33:11 አስተካክለዋል። በፔላጂያን ክርክሮች የተፈጠረው የኦግስጢኖስ ውሳኔ መለኮታዊ ምክንያትነትን ቅድሚያ በመስጠት ከካልቪን በፊት የሰውን ልጅ ተግባር ቀንሷል። ኢራኒዮስ ኑፋቄዎችን የሚቃወም 4.37 1 ከእግዚአብሔር ሰውን ከመጀመሪያው ነጻ ወኪል አደረገው የራሱን ነፍስ እንዳለው ሁሉ የራሱን ኃይል በመያዝ የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ እንጂ ከእግዚአብሔር በግዴታ አይደለም። ኢራኒዮስ ኑፋቄዎችን የሚቃወም 4.39 1 ከሰው መልካምንና ክፉን የማወቅን ዕውቀት ተቀብሏል። እናም ባለመታዘዝ የነበረውን አጥቷል። ነገር ግን እግዚአብሔር አዝኖለት ከምሕረቱ አልተወውም። ዮስጢኖስ ማርቲር የመጀመሪያው ምላሽ ከ43 ከነቢያት ተምረናል እናም እውነት እንደሆነ እናምናለን። ቅጣቶችና ተግሣጽ እና መልካም ዋጋዎች የእያንዳንዱን ሰው የድርጊት ብቃት መሠረት ይሰጣሉ። የሰው ዘር ክፉን የማስወገድ እና በነጻ ምርጫ መልካምን የመምረጥ ኃይል ከሌለው ለድርጊታቸው ተጠያቂ አይደሉም። እግዚአብሔር አንዳንዶቹን መልካም ሌሎቹን ደግሞ ክፉ እንደሆኑ አስቀድሞ ያውቃል፣ ነገር ግን አያስገድድም። ጠርቱሊያን ማርሲዮንን በመቃወም 2.23 የእግዚአብሔር ቀደምት ዕውቀት ነጻነትን አያጠፋም። የሰው ፈቃድ ነጻ ነው፣ ስለዚህም ለፍርድ ይገዛል። ፈቃዱ ነጻ ባይሆን ኖሮ ተጠያቂ ሊሆን አይችልም ነበር። እግዚአብሔር ሁሉን አስቀድሞ ያውቃል፣ ነገር ግን አያስገድድም። ኦሪጀን ስለ መርሆች ከ3.15 የእግዚአብሔር ቀደምት ዕውቀት ነገሮች እንዲፈጸሙ ምክንያት አይደለም። እግዚአብሔር
አንድ ነገር እንደሚሆን ስለሚያውቅ አይደለም የሚሆነው፣ ነገር ግን ስለሚሆን ነው እግዚአብሔር አስቀድሞ የሚያውቀው። ኦግስጢኖስ ከኢንሽሪዲዮን ኮመ 30 በመጀመሪያው ሰው ኃጢአት ምክንያት መላው የሰው ዘር ተበላሽቶ ለሞት ተገዛ። ኦግስጢኖስ ከኢንሽሪዲዮን ኮመ 97 ከፈቃዱ በእግዚአብሔር ኃይል ወደ እግዚአብሔር ይሳባል። ስለዚህም ጸጋውን መቋቋም አይችልም። ኦግስጢኖስ ከኢንሽሪዲዮን ኮመ 100 ከእግዚአብሔር አንዳንዶቹን ለዘላለም ሕይወት ሌሎቹን ደግሞ ለዘላለም ሞት እንደ ምስጢራዊ ፈቃዱ አስቀድሞ ወስኗል። ኦግስጢኖስ ስለ ጸጋ እና ነጻ ፈቃድ 33 የሰው ፈቃድ በጣም የተበላሸ ስለሆነ የእግዚአብሔር ልዩ ጸጋ ሳይኖር ምንም መልካም ነገር ሊፈልግ አይችልም። ኦግስጢኖስ ስለ ቅዱሳን አስቀድሞ መወሰን 8 የእግዚአብሔር ጸጋ ለመውደድም ለመስራትም በእኛ ውስጥ ይሠራል። ይህም ነጻ ፈቃድን በመርዳት ሳይሆን ምንም መልካም ፈቃድ በሌለበት መልካም ፈቃድ በመፍጠር ነው። ኦግስጢኖስ የእግዚአብሔር ከተማ 5.10 የሰዎች ፈቃድ በእግዚአብሔር ኃይል ውስጥ በጣም ከመሆኑ የተነሳ እንደ ፈቃዱ ወደ ፈለገበት ሁሉ ሊለውጣቸው ይችላል ለራሱ ዓላማ። ኦግስጢኖስ ስለ ነጻ ፈቃድ 3.18 በኃጢአት በጣም ከመያዙ የተነሳ መልካምን መምረጥ ካልቻለ ፈቃዱ ነጻ አይደለም፣ የእግዚአብሔር ጸጋ ነጻ ካላወጣው በስተቀር። ኢራኒዮስ ኑፋቂዎችን የሚቃወም 4.37 አንድ ላይ እንዲህ ይላል፣ ከእግዚአብሔር ሰውን ከመጀመሪያው ነጻ ወኪል አደረገው። የራሱን ነፍስ እንዳለው ሁሉ የራሱ ኃይል በመያዝ የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ እንጂ ከእግዚአብሔር በግዴታ አይደለም። እና በ4.39 አንድ ላይ ከሰው መልካምንና ክፉን የማወቅን ዕውቀት ተቀብሏል። እናም ባለመታዘዝ የነበረውን አጥቷል። ነገር ግን እግዚአብሔር አዝኖለት ከምሕረቱ አልተወውም በማለት ከውድቀት በኋላ የተረፈ ተግባርን ዘፍጥረት 1:26-27 ያረጋግጣል። የስችኖስ ማርቲር የመጀመሪያው ምላሽ ከ43 ላይ እንዲህ ሲል ጽፏል። ከነቢያት ተምረናል እናም እውነት እንደሆነ እናምናለን። ቅጣቶች እና ተግሣጽ እና መልካም ዋጋዎች የእያንዳንዱን ሰው የድርጊት ብቃት መሠረት ይሰጣሉ። የሰው ዘር ክፉን የማስወገድ እና በነጻ ምርጫ መልካምን የመምረጥ ኃይል ከሌለው ለድርጊታቸው ተጠያቂ አይደሉም። እግዚአብሔር አንዳንዶቹን መልካም ሌሎቹን ደግሞ ክፉ እንደሆኑ አስቀድሞ ያውቃል፣ ነገር ግን አያስገድድም በማለት የእግዚአብሔርን ዕቅድ ኤፌሶን 1:5 ምርጫው ሳይበላሽ ሮሜ 10:9 ላይ ያተኩራል። ጠርጡልያን ማርሲዮን በመቃወም 2.23 ላይ እንዲህ ሲል አጥብቆ ይናገራል። የእግዚአብሔር ቀደምት ዕውቀት ነጻነትን አያጠፋም። የሰው ፈቃድ ነጻ ነው፣ ስለዚህም ለፍርድ ይገዛል። ፈቃዱ ነጻ ባይሆን ኖሮ ተጠያቂ ሊሆን አይችልም ነበር። እግዚአብሔር ሁሉን አስቀድሞ ያውቃል፣ ነገር ግን አያስገድድም። እና ኦሪጀን ስለ መርሆች 3.15 ላይ እንዲህ ሲል ያብራራል። የእግዚአብሔር ቀደምት ዕውቀት ነገሮች እንዲፈጸሙ ምክንያት አይደለም። እግዚአብሔር አንድ ነገር እንደሚሆን ስለሚያውቅ አይደለም የሚሆነው፣ ነገር ግን ስለሚሆን ነው። እግዚአብሔር አስቀድሞ የሚያውቀው በማለት ምክንያትነትን ሮሜ 8:29 ይክዳል። ይህ የጋራ ትኩረት ሮሜ 11:32 ዕጣ ፈንታ 1 ጢሞቴዎስ 2:4 ሳይሆን ምላሽን ዮሐንስ 3:16 ጋብዟል። የኦግስጢኖስ ለውጥ ኢንችሪዲዮን ኮመ 30 ላይ እንዲህ ይላል። በመጀመሪያው ሰው ኃጢአት ምክንያት መላው የሰው ዘር ተበላሽቶ ለሞት ተገዛ በማለት ከውድቀት በኋላ የሰው ልጅ መልካም ነገር የማድረግ አቅም የሌለበትን ሙሉ የባህሪ ብልሹነትን ያስተዋውቃል። ስለ ጸጋ እና ነጻ ፈቃድ 33 የሰው ፈቃድ በጣም የተበላሸ ስለሆነ የእግዚአብሔር ልዩ ጸጋ ሳይኖር ምንም መልካም ነገር ሊፈልግ አይችልም። ይህም የኢራኒዮስን አመለካከት 4.39 ይቃረናል። ኢንችሪዲዮን ኮመ 97 ላይ ፈቃዱ በእግዚአብሔር ኃይል ወደ እግዚአብሔር ይሳባል። ስለዚህም ጸጋውን መቋቋም አይችልም። እና ስለ ቅዱሳን አስቀድሞ መወሰን 8 ላይ የእግዚአብሔር ጸጋ ለመውደድም ለመስራትም በእኛ ውስጥ ይሠራል። ይህም ነጻ ፈቃድን በመርዳት ሳይሆን ምንም መልካም ፈቃድ በሌለበት መልካም ፈቃድ በመፍጠር ነው በማለት የጠርጡልያንን ነጻነት የሚቃረን የማይሻር ጸጋን ያስቀምጣል። ኢንችሪዲዮን ኮመ 100 እግዚአብሔር አንዳንዶቹን ለዘላለም ሕይወት ሌሎቹን ደግሞ ለዘላለም ሞት እንደ ምስጢራዊ ፈቃዱ አስቀድሞ ወስኗል። ወደ ኦሪጀን ውስጥ የሌላ የግለሰብ ድርብ ተወስኖ መወሰን ይቀየራል። ተጨማሪ ጥቅሶች የእግዚአብሔር ከተማ 5.10 የሰዎች ፈቃድ በእግዚአብሔር ኃይል ውስጥ በጣም ከመሆኑ
የተነሳ እንደ ፈቃዱ ወደ ፈለገበት ሁሉ ሊለውጣቸው ይችላል። ለራሱ ዓላማ እና ስለ ነጻ ፈቃድ 3.18 በኃጢአት በጣም ከመያዙ የተነሳ መልካምን መምረጥ ካልቻለ ፈቃዱ ነጻ አይደለም። የእግዚአብሔር ጸጋ ነጻ ካላወጣው በስተቀር ይህንን በፔላጂያን ክርክሮች የተፈጠረውን ውሳኔ ያጠናክራሉ። ይህም ከካልቪን በፊት በአባቶች ሕዝቅኤል 33:11 የተመጣጠነውን የግኖስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም ከ1.61 በመቃወም ተግባርን ይቀንሳል። ሮሜ 5:12 ስለዚህ በአንድ ሰው ኃጢአት ወደ ዓለም እንደገባ በኃጢአትም ሞት እንዲሁም ሁሉ ኃጢአትን ስላደረጉ ሞት ለሁሉም ሰዎች እንደደረሰ ሮሜ 5:12 የሰውን ልጅ ኃጢአተኝነት ለመረዳት መሠረታዊ ጽሑፍን ያቀርባል። ይህም በኒቅያ በፊት አባቶች እና በኦግስጢኖስ በተለየ መንገድ የተተረጎመ ሲሆን ይህም በሙሉ የባሕሪ ብልሹነትና ነጻ ፈቃድ ላይ ያላቸውን ልዩነት ያጎላል። ለአባቶች ልክ ኢራኒዮስ ኑፋቂዎችን የሚቃወም ከ4.391 ሰው መልካምንና ክፉን የማወቅን ዕውቀት ተቀብሏል። ነገር ግን እግዚአብሔር አዝኖለት ከምሕረቱ አልተወውም። ይህ ጥቅስ ኃጢአት በአዳም እንደገባ ያመለክታል። ነገር ግን ከውድቀት በኋላ የሰውን ልጅ ተግባር ይይዛል። በአንድ ሰው ኃጢአት ወደ ዓለም እንደገባ ከደየ ሄኖስ ኤንትርፓብ ሄማርዴ ኤስታን ኮሽማን ኤሶድፌን ገባ የሚለውን በመጠቀም ሁለንተናዊ ሁኔታን ይጠቁማል። ነገር ግን ሁሉ ኃጢአትን ስላደረጉ ኤፒፔንዴስ ማርዳን የግለሰብን ኃላፊነት ያመለክታል። ይህም የእስችኖስ ማርቲርን የመጀመሪያው ምላሽ 43 ቅጣቶች እንደ የእያንዳንዱ ሰው የድርጊት ብቃት ይከፈላሉ ከሚለው ጋር ይስማማል። አባቶች ነጻ ፈቃድ አውቴክሲዮስ እንደቀጠለ ሮሜ 10:9 እንጂ እንዳልተወገደ ተረድተዋል። ሰዎች ኃጢአትን ይመርጣሉ። ሮሜ 2:6 እንደ ጠርጡልያን ማርሲዮንን በመቃወም 2.23 የሰው ፈቃድ ነጻ ነው እንደሚያረጋግጠው በእሱ ዕጣ ፈንታቸው አልተወሰነም። የእግዚአብሔር ዕቅድ ኤፌሶን 1:5 በክርስቶስ በኩል ሮሜ 11:32 ማስገደድ 1 ጢሞቴዎስ 2:4 ሳይሆን ይመልሳል። ሆኖም ኦግስጢኖስ ኢንቺሪዲዮን 30 በመጀመሪያው ሰው ኃጢአት ምክንያት መላው የሰው ዘር ተበላሸ። ይህን ሙሉ የባሕሪ ብልሹነት አድርጎ ይተረጉመዋል። ሁሉ ኃጢአትን ስላደረጉ ከማለት የወረሰውን ጥፋተኝነት ማለት ነው። ይህም ፈቃድን ያዳክማል። ስለ ጸጋ እና ነጻ ፈቃድ ከ33 በጣም የተበላሸ የእሱ የማይሻር ጸጋ ኢንቺሪዲዮን 97 ይህንን ይሽራል። ከኦሪጀን ስለ መርሆች ከ3.15 ምክንያት አይደለም ከሚለው በተቃራኒ የግኖስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም ከ1.61 በመቃወም አባቶች ሉዓላዊነትንና ምርጫን ሕዝቅኤል 33:11 አስተካክለዋል። ዮሐንስ 6:44 የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም እኔም በመጨረሻው ቀን አስነሣዋለሁ። ዮሐንስ 6:44 በኦግስጢኖስ የማይሻር ጸጋ ውስጥ ወሳኝ የሆነውን ተወስኖ መወሰን እና ነጻ ፈቃድ ላይ የኒቅያ በፊትና የኦግስጢኖስን አመለካከት ያነጻጽራል። ለአባቶች ልክ የእስችኖስ ማርቲር የመጀመሪያው ምላሽ 43 የሰው ዘር ክፉን የማስወገድ ኃይል ከሌለው እግዚአብሔር አያስገድድም። ይህ ጥቅስ የግለሰቦችን ማስገደድ ሳይሆን የእግዚአብሔርን ዕቅድ ያንጸባርቃል። ወደ እኔ ሊመጣ የሚችል የለም አዲስ ዳናቢያ ያውቲያን ፕሮስሜ ዳናቢያይ መቻል የሚለውን በመጠቀም መለኮታዊ ተነሳሽነትን ይጠቁማል። ነገር ግን አብ ካልሳበው ያመሃው ፓትር ሕያው ከሰዓታን ሕያው ከኝ መሳብ የሚለውን በመጠቀም ልክ ኢራኒዮስ ኑፋቂዎችን የሚቃወም ከ4.371 በፈቃደኝነት እንጂ በግዴታ አይደለም እንደሚለው ምክንያትነት ሳይሆን ግብዣ ነው። እኔም አስነሣዋለሁ ያንያስት ሰዓታን ምላሽ ሰጪዎችን ሮሜ 10:9 መዳን ተስፋ ይሰጣል። ይህም የጠርጡልያንን ማርሲዮንን በመቃወም ከ2.23 ፈቃድ ነጻ ነው ከሚለው ጋር ይስማማል። አባቶች ይህንን የእግዚአብሔር ሁለንተናዊ ጥሪ ዮሐንስ 3:16 እንጂ አስቀድሞ የተወሰነ ዕጣ ፈንታ አድርገው አይመለከቱትም። ተግባር ይቀጥላል። 1 ጢሞቴዎስ 2:4 ልክ ኦሪጀን ስለ መርሆች ከ3.15 ስለሚሆን ነው። እግዚአብሔር አስቀድሞ የሚያውቀው እንደሚያብራራው ሆኖም ኦግስጢኖስ ኢንቺሪዲዮን 97 ፈቃዱ በእግዚአብሔር ኃይል ይሳባል እና ስለ ቅዱሳን አስቀድሞ መወሰን 8 መልካም ፈቃድ በመፍጠራቸው መሳብ የማይሻር ነው። ፈቃድን ይሽራል። ከቀለምንጦስ 1 ቀለምንጦስ 8:2 ተመለስ እና በሕይወት ኑር በተቃራኒ
የጂምናስቲክን ውሳኔ ኑፋቂዎችን የሚቃወም q1.6 በመቃወም አባቶች ሉዓላዊነትን ኤፌሶን 1:5 እና ምርጫን ሮሜ 2:6 አስተካክለዋል። ኤፌሶን 2:8-9 ከጸጋው በእምነት አድኗችኋልና ይህም ከእናንተ አይደለም የእግዚአብሔር ስጦታ ነው እንጂ ማንም እንዳይመካ ከሥራ አይደለም። ኤፌሶን 2:8-9 በጸጋ እና በባሕሪ ብልሹነት ክርክሮች ውስጥ ማዕከላዊ የሆነውን የኒቅያ በፊትና የኦግስጢኖስን ልዩነት ያበራል። ለአባቶች ልክ ኢራኒዮስ በኪ ኑፋቂዎችን የሚቃወም ከ4.4-3 ለሰው ልጅ መዳን ይህ የግለሰብ ተወስኖ መወሰን ሳይሆን የእግዚአብሔርን ዕቅድ ኤፌሶን 1:5 ያጎላል። ጸጋው አድኗችኋልና ድጊያር ኬሬድ ኤስት ሴስሜኖይ ሴስሜኖይ የዳኑ መለኮታዊ ተነሳሽነትን ያጎላል። ነገር ግን በእምነት ዲያ ፔስቴስን በመጠቀም ልክ ዮስጢኖስ የመጀመሪያው ምላሽ 43 መልካምን የመምረጥ ኃይል እንደሚያረጋግጠው ምላሽን ሮሜ 10:9 ይጠይቃል። ከእናንተ አይደለም የእግዚአብሔር ስጦታ ነው አውቃችኋንን ቴውን ተወድፋን ጸጋ ቅድሚያ የሚሰጠው መሆኑን ያረጋግጣል፣ ሥራ አይደለም ሮሜ 2:6 ይህም የጠርጡልያንን ማርሲዮንን በመቃወም ከ2.23 ነፃነትን አያጠፋም ከሚለው ጋር ይስማማል። አባቶች ይህንን ሁለንተናዊ አቅርቦት 1 ጢሞቴዎስ 2:4 አድርገው ይመለከቱታል። ሁሉም ማመን ይችላሉ ዮሐንስ 3:16 አስቀድሞ የተወሰነ ዕጣ ፈንታ ሮሜ 11:32 አይደለም። ልክ ኦሪጀን በኪ ስለ መርሆች ከ3.15 ምክንያት አይደለም እንደሚደግፈው ሆኖም ኦግስጢኖስ በኪ ኢንቺሪዲዮን 30 መላው የሰው ዘር ተበላሸ እና በኪ ስለ ጸጋ እና ነጻ ፍቃድ 33 ምንም መልካም ነገር ሊፈልግ አይችልም ይህን ሙሉ የባሕሪ ብልሹነት አድርጎ ይተረጉመዋል ኢንቺሪዲዮን 97 በእግዚአብሔር ኃይል ይሳባል ከጸጋ የማይሻር ያደርገዋል። ከቀለምንጦስ 1 ቀለምንጦስ 27:5-6 ፍርዱ ጽድቅ ነው በተቃራኒ የጂምናስቲክን የልሂቃንነት አስተሳሰብ ኑፋቂዎችን የሚቃወም 1.6 በመቃወም አባቶች ሉዓላዊነትንና ተግባርን ሕዝቅኤል 33:11 አስተካክለዋል። ቲቶ 3:5 እንደ ምሕረቱ መጠን እንጂ እኛ በጽድቅ ያደረግነው ሥራ ስላልነበረ በዳግም ልደት መታጠብና በመንፈስ ቅዱስ መታደስ አዳነንክ። ቲቶ 3:5 በኦግስጢኖስ ሙሉ የባሕሪ ብልሹነት ትምህርት ውስጥ ማዕከላዊ በሆነው ጸጋ እና የሰው ልጅ አቅም ላይ የኒቅያ በፊት እና የኦግስጢኖስን አመለካከት መካከል ያለውን ውጥረት ያጎላል። ለኒቅያ በፊት አባቶች ልክ ኢራኒዮስ በኪ ኑፋቂዎችን የሚቃወም ከ4.37 እግዚአብሔር ሰውን ከመጀመሪያው ነፃ ወኪል አደረገው በፈቃደኝነት እንጂ በግዴታ አይደለም። ይህ ጥቅስ የግለሰብ ተወስኖ መወሰን ሳይሆን የእግዚአብሔርን መሐሪ ዕቅድ ኤፌሶን 1:5 ያጎላል። አዳነንክ ኤሳይያስ ማዳን የሚለውን በመጠቀም እና እንደ ምሕረቱ መጠን እግዚአብሔርታው ያዳለወስ መለኮታዊ ተነሳሽነትን ያረጋግጣሉ። ነገር ግን ከእኛ በጽድቅ ያደረግነው ሥራ ስላልነበረ አውቅ ኤቀርዲነን ዲቃዮሽን ጸጋ ምላሽን እንደሚያስችል ሮሜ 10:9 እንጂ ፍቃድን እንደማይሽረው ከሚለው አመለካከታቸው ጋር ይስማማል። ልክ ዮስጢኖስ የመጀመሪያው ምላሽ 43 ክፉን የማስወገድ እና መልካምን የመምረጥ ኃይል እንደሚጠቁመው በዳግም ልደት መታጠብና በመንፈስ ቅዱስ መታደስ ዲያ ዋውትፎም ፓወንጌኔሲያስ ኪያይ አናካይንሰስ ፒኔማቶስ ሄጂያን ማስገደድ ሳይሆን ሁለንተናዊ አቅርቦትን 1 ጢሞቴዎስ 2:4 ያመለክታል። ይህም የጠርጡልያንን ማርሲዮንን በመቃወም 2.23 የሰው ፍቃድ ነፃ ነው ከሚለው ጋር ይመሳሰላል። አባቶች ከውድቀት በኋላ ተግባር እንደቀጠለ ዘፍጥረት 1:26-27 ተረድተዋል። ልክ ኦሪጀን በኪ ስለ መርሆች ከ3.15 ምክንያት አይደለም ምርጫን ዮሐንስ 3:16 እንደሚያረጋግጠው ሆኖም ኦግስጢኖስ በኪ ኢንቺሪዲዮን 30 መላው የሰው ዘር ተበላሸ እና በኪ ስለ ጸጋ እና ነጻ ፍቃድ 33 ምንም መልካም ነገር ሊፈልግ አይችልም ይህን ሙሉ የባሕሪ ብልሹነት አድርጎ ይተረጉመዋል። ይህም የማይሻር ጸጋን ኢንቺሪዲዮን 97 በእግዚአብሔር ኃይል ይሳባልክ ይጠይቃል። ይህም የአባቶችን ሚዛን ሮሜ 11:32 ይቃረናል። የጂምናስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም 1.6 በመቃወም በፈቃደኝነት የሚደረግን እምነት ሕዝቅኤል 33:11 አጽንተዋል።
ሮሜ 9:16 ከእንግዲያስ ምሕረት በሚያደርግ በእግዚአብሔር እንጂ በሚፈልግ ወይም በሚሮጥ ሰው ላይ የተመካ አይደለም። ሮሜ 9:16 በነጻ ፈቃድና በጸጋ ላይ ያላቸውን አመለካከት የሚያንጸባርቅ በኒቅያ በፊት አባቶች እና በኦግስጢኖስ በተለይ መንገድ የተተረጎመው ፈታኝ ሁኔታ ያቀርባል። ለአባቶች ልክ ኢራኒዮስ በኪ ኑፋቂዎችን የሚቃወም ከ4.43 ሁሉን አስቀድሞ ያውቃልናም ለሰው ልጅ መዳን አስቀድሞ አዘጋጀ። ይህ የግለሰብ ውሳኔ ሳይሆን የእግዚአብሔርን ሉዓላዊ ዕቅድ ኤፌሶን 1:5 ያጎላል። በሚፈልግ ወይም በሚሮጥ ሰው ላይ የተመካ አይደለም። ከአልክቻምቲያዋንዳስ ዋይድተዋል ትሬቻንዳስ ዲሄው መፈለግ እና ድሬች መሮጥ የሚሉትን በመጠቀም መለኮታዊ ምሕረትን ቲያኤዋንዳስ ዲሄውን ያጎላል። ነገር ግን የኡስጢኖስ ማርቲር የመጀመሪያው ምላሽ 43 የሰው ዘር ኃይል ከሌለው ለድርጊታቸው ተጠያቂ አይደሉም። ይህን እግዚአብሔር ምላሽን ሮሜ 10:9 የሚጋብዝ ተነሳሽነት አድርጎ ይመለከተዋል እንጂ ፈቃድን አይክድም። ልክ ተርቱሊያን ማርሲዮንን በመቃወም 2.23 ቀደምት ዕውቀት ነጻነትን አያጠፋም እንደሚያረጋግጠው አባቶች ይህንን በቸውደ ጽሑፉ ተርጉመውታል። የእግዚአብሔር ምሕረት ዕቅዱን ይቀርጻል። ሮሜ 11:32 አስቀድሞ የተወሰነ ዕጣ ፈንታ ዮሐንስ 3:16 አይደለም ተግባር ሳይበላሽ ሮሜ 2:6 ልክ ኦሪጀን በኪ ስለ መርሆች ከ3.15 ምክንያት አይደለም እንደሚያብራራው ሆኖም ኦግስጢኖስ በኪ ኢንችሪዲዮን ኩመ 97 ፈቃዱ በእግዚአብሔር ኃይል ይሳባል እና በኪ ስለ ቅዱሳን አስቀድሞ መወሰን 8 መልካም ፈቃድ በመፍጠር ይህን ሙሉ የባሕሪ ብልሹነትና የማይሻር ጸጋ አድርጎ ይተረጉመዋል። ፈቃድን ይሽራል። ኢንሽሪዲዮን ክም 100 አንዳንዶቹን ለዘላለም ሕይወት ሌሎቹን ደግሞ ለዘላለም ሞት አስቀድሞ ወስኗል። ከቀለምንጦስ 1 ቀለምንጦስ 8:2 ተመለስ እና በሕይወት ኑር። በተቃራኒ የጂምናስቲክን ውሳኔ ኑፋቂዎችን የሚቃወም ከ1.6 በመቃወም አባቶች ሉዓላዊነትን 1 ጢሞቴዎስ 2:4 እና ምርጫን ሕዝቅኤል 33:11 አስተካክለዋል። ዮሐንስ 15:16 ከእናንተ እኔን አልመረጣችሁም፣ እኔ ግን መረጥኋችሁ እንድትሄዱ ፍሬም እንድታፈሩ ፍሬያችሁም እንዲኖር ሾምኋችሁ፣ አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ነው። ዮሐንስ 15:16 በኦግስጢኖስ የማይሻር ጸጋ ውስጥ ወሳኝ በሆነው ምርጫ እና ፈቃድ ላይ የኒቅያ በፊትና የኦግስጢኖስን አመለካከት ያነጻጽራል። ለአባቶች ልክ ኢራኒዮስ በኪ ኑፋቂዎችን የሚቃወም ከ4.37 1 የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ ይህ የግለሰቦችን ማስገደድ ሳይሆን የእግዚአብሔርን ዕቅድ ያንጸባርቃል። ከእናንተ እኔን አልመረጣችሁም፣ እኔ ግን መረጥኋችሁ። ሄሜስ ማያቸወቻስ አዋ ሄሜስ እኮይጆሚያይ መምረጥ የሚለውን በመጠቀም መለኮታዊ ተነሳሽነትን ያጎላል። ነገር ግን የኡስጢኖስ የመጀመሪያው ምላሽ 44 መልካም የሚመስለውን የመምረጥ ኃይል ይህን ክርስቶስ ለዓላማ የጠራበት እንድትሄዱ ፍሬም እንድታፈሩ ሾሟችሁ እቲጋ ሄሜስ ሄሜስ ሄፒያቲካይ ካርፓን ፔርድ አስቀድሞ የተወሰነ ዕጣ ፈንታ ሮሜ 10:9 አይደለም ፍሬያችሁም እንዲኖር ከካርፖስ ሄነን ሜን እና የምትለምኑትን ሁሉ ከሆቴያናይድስት በዕቅዱ ውስጥ ተግባርን ይጠቁማሉ። ዮሐንስ 3:16 ልክ ተርቱሊያን ማርሲዮንን በመቃወም 2.23 ፍቃድ ነጻ ነው እንደሚያረጋግጠው ቀለምንጦስ 1 ቀለምንጦስ 27:5-6 ሁሉን ቻይ ፈቃዱ ይህን የግዴታ 1 ጢሞቴዎስ 2:4 ሳይሆን የእግዚአብሔር ንድፍ ኤፌሶን 1:5 አድርጎ ያቀርባል። ሆኖም ኦግስጢኖስ በኪ ኢንችሪዲዮን ኩም 97 ፈቃዱ በእግዚአብሔር ኃይል ይሳባል እና በኪ የእግዚአብሔር ከተማ 5.10 እንደ ፈቃዱ ወደ ፈለገበት ሁሉ ሊለውጣቸው ይችላል። ከእኔ መረጥኋችሁ የሚለውን የማይሻር አድርጎ ይተረጉመዋል። ምርጫን ይክዳል። ስለ ነጻ ፈቃድ 3.18 በኃጢአት የተያዘ ከኦሪጅን ስለ መርሆች 3.15 ምክንያት አይደለም። በተቃራኒ የጂምናስቲክን የልሂቃንነት አስተሳሰብ ኑፋቂዎችን የሚቃወም 1.61 በመቃወም አባቶች ሁለንተናዊ ጥሪን ሮሜ 11:32 ተረድተዋል። ሮሜ 3:23-24 ሁሉ ኃጢአትን ሠርተዋልና የእግዚአብሔርም ክብር ጎድሎአቸዋል፣ በክርስቶስ ኢየሱስ በሆነው ቤዛነት በኩል በጸጋው በኩል በነጻ ይጸድቃሉ። ሮሜ 3:23-24 የጸጋን ሁለንተናዊ ፍላጎት ያጠቃልላል። ይህም በሰው ልጅ አቅምና በጸጋ ላይ ያላቸውን ተቃራኒ አመለካከት
የሚያንጸባርቅ በኒቅያ በፊት አባቶች እና በኦግስጢኖስ በተለየ መንገድ የተተረጎመ ነው። ለአባቶች ልክ ኢራኒዮስ በኬ ኑፋቄዎችን የሚቃወም ከ4.391 ሰው መልካምንና ክፉን የማወቅን ዕውቀት ተቀብሏል። ነገር ግን እግዚአብሔር አዝኖለት ከምሕረቱ አልተወውም። ይህ ጥቅስ የኃጢአትን ሁለንተናዊነት ሁሉ ኃጢአትን ሰርተዋል ያረጋግጣል። ነገር ግን ከውድቀት በኋላ ተግባርን ይጠብቃል የእግዚአብሔርም ክብር ጎድሏቸዋል ከሄስቴፋንዲያይትስ ዶችስቲያውን የጋራ ሁኔታን ያመለክታል። ነገር ግን በጸጋው በኩል በነጻ ይጸድቃሉ ከጌካ የሜኗይ ድራያንት የአይቲያፕ ቴሬድን ድራያን በነጻ የሚለውን በመጠቀም ልክ የኦግስጢኖስ የመጀመሪያው ምላሽ 43 ክፉን የማስወገድ እና መልካምን የመምረጥ ኃይል እንደሚጠቁመው በምርጫ ሮሜ 10:9 በኩል ቤዛነትን ኤፌሶን 1:5 ያቀርባል። አባቶች ይህንን የእግዚአብሔር ዕቅድ ሮሜ 11:32 እንጂ አስቀድሞ የተወሰነ ዕጣ ፈንታ አድርገው አይመለከቱትም። ተግባር ምላሽን ያስችላል። ዮሐንስ 3:16 ልክ ተርቱሊያን ማርሲዮንን በመቃወም 2.23 የሰው ፍቃድ ነፃ ነው እንደሚያረጋግጠው በኃጢአት አልተወገደም። 1 ጢሞቴዎስ 2:4 ሆኖም ኦግስጢኖስ በኢንቺሪዲዮን ክም 30 መላው የሰው ዘር ተበላሸ ከእና ስለ ጸጋ እና ነፃ ፍቃድ 33 ምንም መልካም ነገር ሊፈልግ አይችልም ሁሉ ኃጢአትን ሰርተዋል የሚለውም ሙሉ የባህሪ ብልሹነት አድርጎ ይተረጉመዋል። ፍቃድን ያዳክማል የማይሻር ጸጋን ኢንቺሪዲዮን ክም 97 በእግዚአብሔር ኃይል ይሳባል ይጠይቃል። ከኦሪጀን ስለ መርሆች ከ3.15 ምክንያት አይደለም በተቃራኒ የግኖስቲክን ውሳኔ ኑፋቄዎችን የሚቃወም ከ1.61 በመቃወም አባቶች የኃጢአትን ተጽዕኖ በምርጫ ሕዝቅኤል 33:11 አስተካክለዋል። የኦግስጢኖስ ለውጥ በፔላጂያን ተጽዕኖ ጽድቅን መለኮታዊ ምክንያት ያደርገዋል። የእግዚአብሔር ከተማ 5.10 ከካልቪን በፊት ተግባርን ይቀንሳል። ፊልጵስዩስ 2:13 በእናንተ ውስጥ መልካሙ ፈቃዱን ለመውደድም ለመሥራትም የሚሠራው እግዚአብሔር ነውና። ፊልጵስዩስ 2:13 በኦግስጢኖስ የማይሻር ጸጋ ውስጥ ቁልፍ በሆነው መለኮታዊ ድርጊት እና የሰው ልጅ ፈቃድ ላይ የኒቅያ በፊት እና የኦግስጢኖስን አመለካከት ያነጻጽራል። ለአባቶች ልክ ኢራኒዮስ ኑፋቄዎችን የሚቃወም ከ4.371 የራሱን ኃይል በመያዝ በፈቃደኝነት ለመታዘዝ ይህ በዕቅዱ ውስጥ የእግዚአብሔርን ማስቻል ኤፌሶን 1:5 እንጂ ማስገደድ አይደለም። በእናንተ ውስጥ የሚሠራው እግዚአብሔር ኮድሄዎስ ሆ ኤነርድኔን ሄማይን ኤነርድ መሥራት የሚለውን በመጠቀም መለኮታዊ ኃይልን ይጠቁማል። ነገር ግን ለመውደድም ለመሥራትም ከቂያይተውድ ሄዋይን ቃይዳው ኤነርጂን ቲያው መፈለግ የሚለውን በመጠቀም ልክ የኦግስጢኖስ የመጀመሪያው ምላሽ 43 የሰው ዘር ኃይል ከሌለው እንደሚያረጋግጠው ከሰው ልጅ ተግባር ሮሜ 10:9 ጋር ትብብርን ያመለክታል። በመልካሙ ፈቃዱ ሄፐርትስ ኤጅዶፌስ ያታብ የእግዚአብሔርን ዓላማ ሮሜ 11:32 እንጂ አስቀድሞ የተወሰነ ዕጣ ፈንታን አያመለክትም። ልክ ተርቱሊያን ማርሲዮንን በመቃወም 2.23 ቀደምት ዕውቀት ነፃነትን አያጠፋም እንደሚጠቁመው አባቶች ይህንን ጸጋ ምርጫን የሚረዳ ዮሐንስ 3:16 እንጂ የሚሽረው 1 ጢሞቴዎስ 2:4 ኦሪጀን ስለ መርሆች ከ3.15 ምክንያት አይደለም ነፃነትን ሮሜ 2:6 እንደሚያረጋግጠው ተረድተዋል። ሆኖም ኦግስጢኖስ ኢንቺሪዲዮን ክም 97 ፈቃዱ በእግዚአብሔር ኃይል ይሳባል እና ስለ ቅዱሳን አስቀድሞ መወሰን 8 መልካም ፈቃድ በመፍጠር ይህን ሙሉ የባህሪ ብልሹነት የማይሻር ጸጋን አስፈላጊ እንደሚያደርግ ይተረጉመዋል። ከቀሌምንጦስ 1 ቀሌምንጦስ 8:2 ተመለስ እና በሕይወት ኑር በተቃራኒ የግኖስቲክን ዕጣ ፈንታ ኑፋቄዎችን የሚቃወም 1.61 በመቃወም አባቶች መለኮታዊ ሥራን እና የሰው ልጅ ምላሽን ሕዝቅኤል 33:11 አስተካክለዋል። ዮሐንስ 10:27-28 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከአባቴም እጅ ማንም አይነጥቃቸውም። ዮሐንስ 10:27-28 መለኮታዊ ተነሳሽነትን እና ደህንነትን ያጎላል። ይህም በጸጋ እና በፍቃድ ላይ ያላቸውን አመለካከት የሚያንጸባርቅ በኒቅያ በፊት አባቶች እና በኦግስጢኖስ በተለየ መንገድ የተተረጎመ ነው። ለአባቶች ልክ ኢራኒዮስ ኑፋቄዎችን የሚቃወም ከ4.43
ለሰው ልጅ መዳን ይህ የግለሰብ ተወስኖ መወሰን ሳይሆን የእግዚአብሔርን ዕቅድ ኤፌሶን 1:5 ያንጸባርቃል። ከበጎች ድምፄን ይሰማሉ ኮዲያ ፕሮባዴ መሐንዲስ ፕህንስ መዋን አካሚያሴን መስማት የሚለውን በመጠቀም እና ይከተሉኝ ማልኩ ያካዋድ ሻሴን መዋል ያካዋድ መከተል የሚለውን በመጠቀም ልክ ዮስጥኖስ የመጀመሪያው ምላሽ 43 መልካምን የመምረጥ ኃይል እንደሚያረጋግጠው በፈቃደኝነት የሚደረግን ምላሽን ሮሜ 10:9 ይጠቁማሉ። የዘላለም ሕይወት እሰጣቸዋለሁ ኤግዚን ያይኔን ዴድማ ያድዋይስ እና ለዘላለምም አይጠፉም አሊያሞ አፓውንቲያ የስታንሃይና ማስገደድ ሳይሆን በዕቅዱ ውስጥ ማረጋገጫን ዮሐንስ 3:16 ይሰጣሉ። ልክ ጠርጡልያን ማርሲዮንን በመቃወም 2.23 ፍቃድ ነፃ ነው እንደሚጠቁመው ከማንም አይነጥቃቸውም ከአች ሄርፔስ ኤዲያስያዲያ የእግዚአብሔርን ሉዓላዊነት 1 ጢሞቴዎስ 2:4 ያንጸባርቃል። ነገር ግን ኦሪጀን ስለ መርሆች ከ3.15 ምክንያት አይደለም ከተግባርን ሮሜ 2:6 ይጠብቃል። ሆኖም ኦግስጢኖስ ኢንሽሪዲዮን 97 ፈቃዱ በእግዚአብሔር ኃይል ይሳባል እና የእግዚአብሔር ከተማ 5.10 እንደ ፈቃዱ ወደ ፈለገበት ሁሉ ሊለውጣቸው ይችላል። እኔ ያውቃቸዋለሁ ከቂያግ ጄንስ ኪያዲያ የሚለውን ለተመረጡት የማይሻር ጸጋ ኢንሽሪዲዮን 100 አድርጎ ይመለከተዋል። ከቀለምንጦስ 1 ቀለምንጦስ 27:5-6 ፍርዱ ጽድቅ ነው በተቃራኒ የግኖስቲክን የልሂቃንነት አስተሳሰብ ኑፋቂዎችን የሚቃወም 1.61 በመቃወም አባቶች ጥሪውን ሁለንተናዊ አድርገውታል። ሮሜ 11:32 2 ቆሮንቶስ 4:4 ከእነርሱም እንዳያዩ የዚህ ዓለም አምላክ የማያምኑትን አእምሮ አሳውሯል። እርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን ነው። 2 ቆሮንቶስ 4:4 የሰውን ልጅ መንፈሳዊ ሁኔታ ላይ ግንዛቤን ይሰጣል። ይህም በነጻ ፈቃድና በባህሪ ብልሹነት ላይ ያላቸውን አመለካከት የሚያንጸባርቅ በኒቅያ በፊት አባቶች እና በኦግስጢኖስ በተለየ መንገድ የተተረጎመ ነው። ለአባቶች ልክ ኢራኒዮስ ኑፋቂዎችን የሚቃወም 4.39 ሰው መልካምንና ክፉን የማወቅን ዕውቀት ተቀብሏል። ነገር ግን እግዚአብሔር አዝኖለት ከምሕረቱ አልተወውም። ይህ ጥቅስ ውጫዊ ተጽዕኖን የዚህ ዓለም አምላክ ከሆድ ሄውስ ታቪያይናስ ተዋታብ ሰይጣን የማያምኑትን ኤፔስትን ማሳወሩን ያጎላል እንጂ ውስጣዊ ያለመቻልን አይደለም። አእምሮን አሳውረዋል ኤዴፕሆሴንዲያኛው ሜዲያ እንቅፋትን ይጠቁማል። ነገር ግን ዮስጢኖስ የመጀመሪያው ምላሽ 43 የሰው ዘር ክፉን የማስወገድ እና መልካምን የመምረጥ ኃይል ከሌለው ተግባር እንደቀጠለ ሮሜ 10:9 ይጠቁማል። ጠርጡልያን ማርሲዮንን በመቃወም 2.23 የሰው ፍቃድ ነፃ ነው እንደሚያረጋግጠው የእግዚአብሔር ዕቅድ ኤፌሶን 1:5 በወንጌል ዮሐንስ 3:16 ይህንን ይቃወማል። ማስገደድ 1 ጢሞቴዎስ 2:4 አይደለም። ልክ ኦሪጀን ስለ መርሆች 3.15 ምክንያት አይደለም ከምርጫን ሮሜ 2:6 እንደሚያረጋግጠው አባቶች የሰይጣንን ሚና መቋቋም የሚቻል ሮሜ 11:32 እንጂ ሙሉ የበላይነት ሕዝቅኤል 33:11 አድርገው አይመለከቱትም። ሆኖም ኦግስጢኖስ ኢንሽሪዲዮን 30 መላው የሰው ዘር ተበላሸ እና ስለ ጸጋ እና ነጻ ፍቃድ 33 ምንም መልካም ነገር ሊፈልግ አይችልም። ይህን ሙሉ የባህሪ ብልሹነት አድርጎ ይተረጉመዋል። ኃጢአት ፈቃድን ያዳክማል፣ የማይሻር ጸጋን ኢንሽሪዲዮን 97 በእግዚአብሔር ኃይል ይሳባል ይጠይቃል። ከቀለምንጦስ 1 ቀለምንጦስ 8:2 ተመለስ እና በሕይወት ኑር በተቃራኒ የግኖስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም 1.61 በመቃወም አባቶች መለኮታዊ ብርሃንን እና የሰው ልጅ ምላሽን አስተካክለዋል። ሮሜ 8:7-8 ከሥጋዊ አስተሳሰብ ለእግዚአብሔር ጠላትነት ነውና ለእግዚአብሔር ሕግ አይገዛም ሊገዛም አይችልም። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ሮሜ 8:7-8 በኦግስጢኖስ ሙሉ የባህሪ ብልሹነት ውስጥ ወሳኝ በሆነው የሰው ልጅ ተፈጥሮ እና ጸጋ ላይ የኒቅያ በፊትና የኦግስጢኖስን አመለካከት ያነጻጽራል። ለአባቶች ልክ ኢራኒዮስ ኑፋቂዎችን የሚቃወም 4.37 የእግዚአብሔርን ትእዛዛት በፈቃደኝነት ለመታዘዝ ይህ ሆን ተብሎ የሚደረግን ሁኔታ ሥጋዊ አስተሳሰብ ከዶፕ ሮማድስ ሳርጌስ ፍጹም አለመቻልን አይደለም ለእግዚአብሔር ጠላትነት ኤኬትራየስ ቲያውን እና አይገዛም አለት
ሄፖፐሰዳይ ሄፖፐስ መገዛት የሚለውን በመጠቀም ልክ ዮስጢኖስ የመጀመሪያው ምላሽ ከ43 ክፉን የማስወገድ ኃይል እንደሚጠቁመው አስቀድሞ የተወሰነ ዕጣ ፈንታ ሮሜ 10:9 ሳይሆን ምርጫን ይጠቁማል። ሊገዛም አይችልም ከአሃ ዳናዳይ እና እግዚአብሔርን ደስ ሊያሰኙት አይችሉም ከአክ ዳናንታይ ድሃሬሳይ ተቃውሞን ያመለክታሉ። ነገር ግን ጠርጡልያን ማርሲዮንን በመቃወም ከ2.23 ፍቃድ ነፃ ነው። ይህን በጸጋ ዮሐንስ 3:16 የሚታረም ሁኔታ እንጂ ሙሉ በሙሉ የጠፋ አይደለም። ልክ ኦሪጀን ስለ መርሆች ከ3.15 ምክንያት አይደለም እንደሚያረጋግጠው የእግዚአብሔር ዕቅድ ኤፌሶን 1:5 ያስገድዳል። ሮሜ 11:32 ሳይሆን ይጋብዛል። 1 ጢሞቴዎስ 2:4 ሉዓላዊነትን ተግባርን ሮሜ 2:6 ያስተካክላል። ሆኖም ኦግስጢኖስ ኢንቺሪዲዮን ክመ 30 ተበላሽቶ ለሞት ተገዛ እና ስለ ነፃ ፍቃድ ከ3.18 በኃጢአት የተያዘ ይህን ሙሉ የባሕሪ ብልሹነት አድርጎ ይተረጉመዋል። አይችልም የሚለው የማይሻር ጸጋን ኢንቺሪዲዮን ኩም 97 ፈቃዱ በእግዚአብሔር ኃይል ይሳባል አስፈላጊ ያደርገዋል። ከቀለምንጦስ 1 ቀለምንጦስ 27:5-6 ፍርዱ ጽድቅ ነው በተቃራኒ የግኖስቲክን ውሳኔ ኑፋቂዎችን የሚቃወም 1.61 በመቃወም አባቶች ምርጫን ሕዝቅኤል 33:11 አጽንተዋል። ዮሐንስ 8:34 ኢየሱስም መልሶላቸው እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ዮሐንስ 8:34 በፍቃድና በጸጋ ላይ ያላቸውን አመለካከት የሚያንጸባርቅ በኒቅያ በፊት አባቶች እና በኦግስጢኖስ በተለይ መንገድ የተተረጎመውን የኃጢአትን ባርነት ይመለከታል። ለአባቶች ልክ ኢራኒዮስ ኑፋቂዎችን የሚቃወም ከ4.391 እግዚአብሔር አዝኖለት ከምሕረቱ አልተወውም። ይህ ሁኔታን ኃጢአትን የሚያደርግ ሁሉ ከፒያስ ሆፖይንትን ሄማርዲየን ፍጹም የሥልጣን ማጣት አይደለም የኃጢአት ባሪያ ነው። ዳዋስ ኤስቴንድስ ሄማርዲየስ ዳዋስ ባሪያ የሚለውን በመጠቀም ምርኮን ይጠቁማል። ነገር ግን የዮስጢኖስ የመጀመሪያው ምላሽ ከ43 ክፉን የማስወገድ ኃይል ከመቋቋም የሚቻል ነፃነትን ሮሜ 10:9 ይጠቁማል። ልክ ጠርጡልያን ማርሲዮንን በመቃወም ከ2.23 ፍቃድ ነፃ ነው እንደሚያረጋግጠው የእግዚአብሔር ዕቅድ ኤፌሶን 1:5 ነፃ ያወጣል። ዮሐንስ 3:16 አስቀድሞ ዕጣ ፈንታን አይወስንም። 1 ጢሞቴዎስ 2:4 ኦሪጀን ስለ መርሆች ከ3.15 ምክንያት አይደለም ከምርጫን ሮሜ 2:6 ይጠብቃል። አባቶች ይህንን ወደ መመለስ ጥሪ ሮሜ 11:32 እንጂ ፍጹም አለመቻል ሕዝቅኤል 33:11 አድርገው አይመለከቱትም። ሆኖም ኦግስጢኖስ ኢንቺሪዲዮን ክም 30 መላው የሰው ዘር ተበላሸ እና ስለ ነፃ ፍቃድ 3.18 በኃጢአት ከተያዘ ነፃ አይደለም። ይህን ሙሉ የባሕሪ ብልሹነት አድርጎ ይተረጉመዋል። የማይሻር ጸጋን ኢንቺሪዲዮን ኩም 97 ፈቃዱ በእግዚአብሔር ኃይል ይሳባል ይጠይቃል። ከቀለምንጦስ 1 ቀለምንጦስ 8:2 ተመለስ እና በሕይወት ኑር በተቃራኒ የግኖስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም ከ1.61 በመቃወም አባቶች የኃጢአትን ቁጥጥርና የሰው ልጅ ምላሽን አስተካክለዋል። ማጠቃለያ ሮሜ 5:12 ስለዚህ በአንድ ሰው ኃጢአት ወደ ዓለም እንደገባ ሁሉ ኃጢአትን ስላደረጉ ሞት ለሁሉም ሰዎች እንደ ደረሰ የኃጢአትን ስፋት ኢራኒዮስ 4.391 ያሳያል እንጂ ሙሉ በሙሉ የጠፋ አይደለም። ሮሜ 10:9 ዮሐንስ 6:44 የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም ያስገድዳል። ኢንቺሪዲዮን ኩም 97 ሳይሆን ይጋብዛል። ዮስጢኖስ የመጀመሪያው ምላሽ ከ43 ኤፌሶን 2:8-9 ጸጋው በእምነት አድኗችኋልና ከእናንተ አይደለም የማይሻር ስለ ጸጋና ነፃ ፍቃድ 33 ሳይሆን ጸጋን ኢራኒዮስ 4.43 ያቀርባል። ቲቶ 3:5 እንደ ምሕረቱ መጠን እንጂ አዳነን ያስገድዳል። ኢንቺሪዲዮን ኩም 97 ሳይሆን ምሕረትን ኢራኒዮስ 4.371 ያጎላል። ሮሜ 9:16 እንግዲያስ ምሕረት በሚያደርግ በእግዚአብሔር እንጂ በሚፈልግ ወይም በሚሮጥ ሰው ላይ የተመካ አይደለም። ውሳኔ ስለ ቅዱሳን አስቀድሞ መወሰን 8 ሳይሆን የእግዚአብሔርን ዕቅድ የመጀመሪያው ምላሽ 43
ያሳያል። ዮሐንስ 15:16 እናንተ እኔን አልመረጣችሁም፣ እኔ ግን መረጥማችሁ የማይሻር የእግዚአብሔር ከተማ 5.10 ሳይሆን ለዓላማ ይጠራል። ኢራንዮስ 4.37 1 ሮሜ 3:23-24 ሁሉ ኃጢአትን ሠርተዋልና በጸጋው በኩል በነጻ ይጸድቃሉ ያስገድዳል። ኢንሽሪዲዮን ክም 30 ሳይሆን ቤዛነትን ኢራንዮስ 4.39 ያቀርባል። ፊልጵስዩስ 2:13 በእናንተ ውስጥ መልካሙ ፈቃዱን ለመውደድም ለመሥራትም የሚሠራው እግዚአብሔር ነውና ይሽራል። ስለ ቅዱሳን አስቀድሞ መወሰን 8 ሳይሆን ያስችላል። የመጀመሪያው ምላሽ 43 ዮሐንስ 10:27-28 በጎቼ ድምፄን ይሰማሉ፣ የዘላለም ሕይወት እሰጣቸዋለሁ ያስገድዳል። ኢንችሪዲዮን ክም 97 ሳይሆን ይጋብዛል። ኢራንዮስ 4.43 2 ቆሮንቶስ 4:4 የዚህ ዓለም አምላክ የማያምኑትን አእምሮ አሳውረዋል አለመቻል ስለ ነጻ ፍቃድ 3.18 ሳይሆን ተጽዕኖን ኢራንዮስ 4.39 ያሳያል። ሮሜ 8:7-8 ሥጋዊ አስተሳሰብ ለእግዚአብሔር ጠላትነት ነውን። እግዚአብሔርን ደስ ሊያሰኙት አይችሉም ሙሉ በሙሉ የጠፋ ኢንችሪዲዮን ኮመ 30 ሳይሆን ተቃውሞን የመጀመሪያው ምላሽ 43 ያሳያል። ዮሐንስ 8:34 ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ፍጹም ኪሳራ ስለ ነጻ ፍቃድ 3.18 ሳይሆን ባርነትን ኢራንዮስ 4.39 ይጠቁማል። የጂምናስቲክን ዕጣ ፈንታ ኑፋቂዎችን የሚቃወም 1.61 በመቃወም አባቶች ሉዓላዊነትን እና ምርጫን ሕዝቅኤል 33:11 አስተካክለዋል። የኦግስጢኖስ ውሳኔ ከካልቪን በፊት ተግባርን ቀንሷል።